በሚያስፈራውና በሚያስደነግጠው በሰማያዊው ስፍራ የምትመለክ ገናናው ንጉሥ እግዚአብሔር የኃጢአትና የባርነትን ጊዜ ሁሉ ደግሞም የዓለምን ዳንኪራ ከመምታት በዓለማዊ ማዕበል ከመበላት ሰውረህ ከወንጀል ዓለም ለይተህ ለወንጌል አማኞች ያደረግከን አባትና ቅዱስ እግዚአብሔር ሆይ ስምህ ብሩክ ይሁን። እንደምን አመሻችሁ። አተምገልገሌ ሲታይ አከሚስ ወነጌስ ዋቅኒ እስራኤል ንጀባታን ህርንሳ ሶምሶን ጫላት ከንጀባት ዋይ ድቢ ሰገሌ ጅረኛ ገረጉረ ኬኛ ተከደግፈን አናፍስኒን ዱከነ ሱከኒሳ ኬሳ ከኑሳሳ ዋቀ እስራኤል ገለነተው መጋሳ ገለቴ ፈዳ እናታችን ቅድስት ድንግል ማርያም አምላክን በድንግልና ጸንሳ በድንግልና የወለደች የአሮን በትር ጽላተ ሙሴ ቅዱስ ያዕቆብ በፍኖተ ሎዛ ላይ ያተወርቅ መሰላል ረደ ድንግል ማርያም ምስጋና አምጦ ክብር ለስሟ ይሁን፣ ክብር ለስሟ ይሁን። በሰዎችና በእግዚአብሔር መካከል የምልጃን ሥራ ለሚሰሩ ለቅዱሳን መላእክት ክብር ይሁን። ያልፋል። ክቡር መምህራችን መምህር ፍቅረ ማርያም፣ ክቡር መምህራችን መምህር ያሬድ፣ ክቡራን ዘማሪያን እግዚአብሔር እንደ ቅዱስ ዳዊት በመስንቆ በዋሽንት በክራር የምታገለግሉ እግዚአብሔር በጣቶቻቸው ላይ ጥበብን ያበዛ የያሬዳዊውን ዜማ ልብን የሚመስጥ ደግሞ ሕያው የሆነ የእግዚአብሔር መንፈስ ውስጣዊ መንፈሳችን የሚታደስበት ይህንን የመዜማ መሳሪያ እየመቱ የሚያገለግሉ ደግሞም እግዚአብሔር ሽበታችሁን የሕይወት አክሊል አድርጎ ይደፋላችሁ አባቶች፣ ዕድሜያችሁን የጽድቅ ካባ አድርጎ የደረበላችሁ እናቶቼ፣ ሰንበት ትምህርት ቤት አባላት ሁላችሁም በልዑል እግዚአብሔር ፍጹም ሰላምታ ቃል እንደምን አመሻችሁ። እራት ገና እኮ ነው። አይዟችሁ። አከምገልገሌ ሲታይ አታም የሆነ ከነገሰኒ የሰየሮ ከናን ሲንገ የሜዋ ቀዩን ገለቴ ፈዳ ውልፍን መጋሳፊያቶ እልልፍ ኦቆባን መቃይሳፊያቶ ደበላ ገለቴ ፈዳ ወላ አምላካችን ይሁን። መምህራችን እጅግ የራቀውን አቅርበው ምስጢር የሆነውን በመንፈሳዊ ምንጽር እንድናየው እጅግ አድርገው አስተምረውናል። ለመምህራችን ቃለ ሕይወት ያሰማልን። ትቀናላችሁ እንዴ? ቃለ ሕይወት ያሰማልን። ደከማችሁ እንዴ? እንደደብረኝ እስቲ የደከመው ሰው ጆናስ ደከሞኛል፣ ሰልችቶኛል፣ ይሄ ወንጌል ቄሶች በቃ ታስረዝማላችሁ የሚል ሰው እስኪ ጆናስ ግድ የለም። ክርስትና ዲሞክራሲ እንደዛ አይደል እንዴ? ሲቪክስ ስንማር ዲሞክራሲ is a system of government which supreme by political power invested the hand of the people ብለን ነው የተማርነው። ግልጽ አይደል? ስለዚህ እንግሊዘኛ መማር እንችላለን፣ ችግር የለው። ቤተክርስቲያን የቋንቋ ችግር አለባት እንዴ? ከፈለጋችሁ በግሪክኛ ምን እንማራለን። ቤተክርስቲያን ችግር የለባትም። ያበዛን እግዚአብሔር ስሙ ብሩክ ይሁን። አመስግኑ እግዚአብሔርን። እኔ እንኳን ብዙ አልልም፣ መምህራችን እጅግ አስተምረዋል። ለዚህ ምሽት ጌታ መንፈስ ቅዱስ ለእኔና ለእናንተ ያዘጋጀው ቃል ምን ይሆን? እስኪ ሁላችሁም ድምጻችሁን ልስማ። ያልፋል በሉ እስኪ። እስኪ ድገሙት። እስኪ ወንዶች ባንድ ላይ ያልፋል በሉ። ክብር ለአምላካችን ይሁን። ይህንን ቃል የምናገኘው በሉቃስ ወንጌል
በምዕራፍ 2 ቁጥር 35 ላይ ተመዝግቦ የሚገኝ እግዚአብሔር ቃል የዚህ ቃል ተናጋሪ የእግዚአብሔር እናት የሆነችው የቅድስት ድንግል ማርያም በድንግልና ወልዳ ጸንሳ እንደምትወልድ ለብዙ ዘመናት ትንቢት ተነግሮ ቢሆንም እንኳን አይኖቹ የእግዚአብሔርን መንፈስ የሚገለጠውን የእግዚአብሔርን ልጅ ሳያይ አይሞትም ተብሎ በነቢዩ በኢሳይያስ ዘመን የተነገረለት ስምዖን አረጋዊ ነው። በረከቱ በሁላችን ላይ ይደርብን። የዚህ ቃል መሰረታዊ ዓላማ በአዲስ ኪዳን መገለጥ በዚህ ክፉ በሆነ ዘመን ያልፋል፣ እንሻገራለን፣ ደግሞ የሚመጣውን የእግዚአብሔርን ምሕረት የእግዚአብሔርን መጎብኘት እንጠብቃለን ብለው ለሚጠብቁት ክርስቲያኖች ሳይሆን እግዚአብሔር ሁሉን ያሳልፋል፣ እግዚአብሔር ሁሉን ያሻግራል። የረሃብን ዘመን፣ የበቀልን ዘመን፣ የሞትን ዘመን፣ የጨለማን ዘመን፣ የማጣትን ዘመን እግዚአብሔር ሳያሳልፍ እኔ አረጀው ደከምኩ ተስፋ ቆረጥኩ ለሚሉ ክርስቲያኖች ተስፋቸውን እግዚአብሔርን መስበክ ነው። ተስፋችን ማን ነው? ለምን የኛው ብድንኬስ ማለዱን ፖዳን ኮሬና የኛው ብድንኬስ የኛው ገርጋራን ኬስ ካንሲንፋና ተየኛው በየኦሮማት ያከ ዮሴፍ አቡፋ አንጎ ከስኒፍ ተየኛው ገለኒ ፈቁባን ወገ ከናፈታ ወይሰኑ ገርጋሬ ወገኖች ምን ማለት ነው? ያልፋል ማለት ሐዋርያው ሐኪሙ መምህሩ ሉቃስ ለክቡር ቴዎፍሎስ ይህንን ቃል ሲናገር ደግሞ ከዘመናት በፊት ገና ክርስቶስ በሥጋ ማርያም ከመወለዱ በፊት በኢሳይያስ ዘመን ኢሳይያስ የተናገረውን ቃል መነሻ በማድረግ እናየዋለን። ራጂች ኢሳይያስ በቆና ቶርባ ለኮብሳ ኩዳፍር ጉባኤ ረቲ ሰገሌ ድንቂ ተቆቱ በራ ይጅራል። በዚህ በኢሳይያስ ትንቢት በምዕራፍ 7 ቁጥር 14 ላይ እንዲህ ነው የሚለው። እስኪ ድምጻችሁን ልስማ። ሴቶች እናቶች ዝም በሉ፣ ወንዶች ብቻ ድንግል በሉ። እስኪ መንበድ ያለ ቆረግ እንደለ ነገሩ ድንግል በሉ። እስኪ በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክብር ለስሙ ይሁን። አመስግኑ። ወንዶች ብቻ ወንዶች። ተሳስተ ወንዶች መሃል ይገባል፣ ሴቶች መሃል ይገባ ወንድ አለ እንዴ? እስኪ ሴቶች እናንተ ደግሞ በሉ ዱርቤን ጀዳሜ ዱርቤን ዱርቡማዳን ኒውል ፎፍቲ ዱርቡማዳኒስ ኒደሲ በቃይሳስ አማኑኤል ጀቴ ኒሞጋፍቲ ገለቴ ፈዳ ወልፍኒ መጋሺ ፋታው ይህንን የኦሪትን ቃል የብሉይ ኪዳን ዘመን የነበረውን ቃል በዚያ ጊዜ ሰብቱ አጀንት የሚባሉ በነገረ መለኮት ትምህርት አባቶቻችን ሲያስተምሩ ሰብቱ አጀንት ማለት 70 ሊቃናት ከቤተልሔም ዋሻ ተነስተው ያን ዘመን የእስራኤል መሪ ወደ ነበረው በጥልሞስ ወደሚባል ንጉሥ ጥሪያቸውን በመስማት የእሱን ትእዛዝ በመስማት ወደ ኢየሩሳሌም ከተማ ገሰገሱ። በረሰነ ከሰት ሞትቺ እስራኤል ከንተ በጥልሞስ ከንጀለው አጀጀዋን ባሲ ጠላያራኒስ ኢሳን ከነዋን ዋሜፍ ኢሳን ሰብቱ አጀንት ጀደመንኩን ዮጊኒስሞ ነሞትን ይተርባታም 70 ሊቃናት የምንላቸው ከቤተልሔም ዋሻ ከተለያየ ስፍራ በመነሳት የንጉሡን ጥሪ በመስማት ወደዚያ ከተማ ገሰገሱ ይላል። ወገኖቼ እኔና እናንተ ዛሬ ያተሳካልን የእግዚአብሔርን መንፈስ የእግዚአብሔርን ቃል ስላልሰማን ይሆናል። ዛሬ ልብስን የማያምርብን
የእግዚአብሔርን ቅን የሆነውን ግሩም የሆነውን ቃሉን ስለማንሰማ ነው። አከሰገሌ ዋቀዮ ነገኙ ፏቀዮ ዋገርጋሩ ወገኖቼ የእግዚአብሔርን ስም ስንጠራ የእግዚአብሔርን ቃል ስንሰማ ብርቶች እንሆናለን። በኤሽታኦል ሸለቆ ሶምሶንን ያነቃቃ መንፈስ ዛሬም እኔና እናንተን እንዲያነቃቃ መንፈስ ቅዱስ ይርዳል። ኦሮሞን ማልጀዳ ነመቤ ካራፌ አርብዩ እረጀትልን ነገውጀ አውቆ የተኛውን ዚዮን ብረክጠው ማይሰማም ይላል። ዚዮን የሚያክል ዛሬ አገራችን የተበላሸች ወንድም በወንድሙ ላይ የዝናብን ጎርፍ የሚያዘንበው የእግዚአብሔርን ቃል ስላልሰማን እኮ ነው። ትውልዱ ዛሬ በትምህርቱ ስኬታማ ያልሆነ የእግዚአብሔርን ቃል ስላልሰማ፣ እህቶቻችን በቤት ውስጥ 40 እና 50 ዓመት ሳያገቡ የሚቆዩት የእግዚአብሔርን ቃል ስላልሰማን፣ እግዚአብሔር እንደሚያሳልፍ እንደሚያሻግር ጽኑ ጉልበት እንዳለው ስለማናምን ነው። ጽኑ ጥቂት እምነት በልባችሁ ቢኖር ያን ተራራ ተነቅለህ ወደዚህ ና ብትሉት በእምነት ይደረጋል ይላል። እኛ የምንበላውን ምግብ እንኳን ምንም ወገኖች ከእናቶቻችን እጅ ተቀብለን እንመገባለን። ግን አናምነው እነመኑ አሎስኒ በረከናው ለነመኑ ሀቶራ ባውራይ ነመንቱ ርጌስ በረሳኬሰት ጋይለሳ ኬሰት ሆጂሳ ኬሰት ማሉማ ኢሳ ኬሰት ጅሬኛ ዋሱማ ኬሰት ወሊነመኑ ያባይ በሉጅ ባቢሎን የሆነችው አምስቱ የሰዶምና ገሞራ ከተማዎች ሰዶም፣ ገሞራ፣ ሱባማ፣ አዳማ የሚባሉት አምስቱ የሰዶም ከተማዎች ተምሳሌ የሆነችው ዛሬ በአገራችን የሚከናወነው እኮ እግዚአብሔር በምህረቱ ስላለፈን ስላሻገርን እንጂ ማን ይቆማል? ዛሬ ማንም በእግዚአብሔር ዙፋን ፊት እንደ እግዚአብሔር ምህረት እንጂ መቆም የሚችል የለም። ከዛ በኋላ እነዚህ 70 ሊቃናት ወደዚህ ኢየሩሳሌም ገስግሰው መጡ። ከመጡ በኋላ እንዲህ አሉ፣ ንጉሥ ሆይ 1000 ዓመት ንገስ አሉ። ስንት ዓመት? የለም ገንዘብ ቢሆን እኮ ተቆጥራላችሁ። ስንት ዓመት ንገስ? ስንት አልኳችሁ? 1000 ዓመት ንገስ። ክብር ይገባሃል። በእግዚአብሔር ፍጹም መንፈስ ተሾመሃል። ምን እንታዘዝ አሉት። እኔ ጋር ችግር የለም አላችሁ። አነብረኩፍ ግድራን እንጅሩ ግን ቤተ መዛግብቴ ውስጥ በጽሬ ቋንቋ ተጽፈው ወደ ግሪክ ያልተተረጎመ መጽሐፍ አለ። ይህንን መጽሐፍ ተተርጉሙ ዘንድ ተጠርታችኋል ተባሉ። ብዙዎች 46ቱን የብሉይ ኪዳን መጻሕፍትን እየተረጎሙ ስራቸውን ጀመሩ። ስምዖን አረጋዊም ስራውን ጀመረ። ስምዖን ራጅቼ ኢሳይያስ አክሂልኩፍ ጨራነ ሰገይ ከነቦዳ ሲና ከነዋን ቤክተሩፍ አሳጥረዋለሁ ስለምታውቁት ታሪኩ ራጂ ኢሳይያስ በቆና ተኮለኮብሳ ተኮጉባይ ረቲ አከስጀና ኢሳይያስ ምዕራፍ 1 ቁጥር 1 ላይ ገለጥ አድርገው ሲያነበው ኢሳይያስ መጽሐፍ ስምዖን እንዲህ ነው የሚለው፣ እግዚአብሔር እንዲህ ይላል፣ ልጆችን ወለድኩ አሳደግኩ፣ እነሱ ግን አመጹብኝ ይላል። ለማንንም እንጎነደ ኢሳይያስ ሰናኒ ሙድሴ ኢሳን ረትቃኒ ነረትግንጎነኒ ነረትገይሰኒ አቤት እግዚአብሔር ልጆች ማነው በእግዚአብሔር ላይ ያላብረበረበ? በዘመናችን እግዚአብሔር በብዙ መስክ በአራቱ አቅጣጫ ሕይወታችንን ለማስተካከል ለዳቦ እንዳናገለግል ለሆዳችን እንዳንኖር ብርቱ የሆነውን ጥበብ ከሰጠን እግዚአብሔር ለምንድን ነው በእግዚአብሔር ላይ የምናጉረመረመው? ከዚህ በኋላ እያለ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ሲደርስ የቅድሙን ቃል ተናገረ። ተጠራጠረ። ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ቃል አየ። ተጠራጠረ። ይሸክ አከምቲ ሰኝ ይራማሌ ዱርቢ ዱርቡማን ኡልፎፍቴ አከምቲ ዱርቡማን ዴሲ
ኩንድንቂ ይላል። በፍጹም ለአእምሮ የሚከብድ ነገር ነው፣ የማይሆን ነገር ነው። በሀገራችን ስርዓት የለም በፍጹም አለና ድንግል የሚለውን ሴት ብሎ ጻፈ። አንደኛ ጽፎተኛ እግዚአብሔር መልአክ እንደገና ቀሰቀሰው፣ ፋቅ። ሁለተኛ ጊዜ እንዲሆነ፣ ሶስተኛ ጊዜ ላይ የእግዚአብሔር መልአክ ተገልጦ እንዲህ አለ፣ ስምዖን ሆይ የተጠራጠርከውን ነገር በዓይን እስክታይ ድረስ አትሞትም አለው። ክብር ለአምላካችን ይሁን። በዓይናችን እስክናይ ድረስ ጽድቁና መንግሥቱ ምሕረቱ በዓይናቸው እስኪያዩ ድረስ አይሞቱም። ያ ሁሉ ያልፋልና ከዛም በኋላ 5500 ዘመን አለፈ። በርኩምሸን ይፍዲብሸን ዳርክነስ የሚባለው የጨለማ ዘመን ስቶን ኤጅ የምንላቸው የድንጋይ ዘመን የገሊቦና ዘመን በፊት የነበረ የጨለማ ጊዜ አለፈ። የምን ጊዜ ወገኖች? አይዟችሁ የችግር ጊዜ ያልፋል። እሺ አይዟችሁ የመከፋፈሉ ጊዜ ያልፋል። በቋንቋ ተከፋፍለን፣ በዘር ተከፋፍለን፣ በሃይማኖት ተከፋፍለን አልተሳካልን። እውነት እላችኋለሁ ይሄ ሁሉ ያልፋል። እመኑኝ። መጽሐፍ እንዲህ ነው የሚለው ማቴዎስ ወንጌል ምዕራፍ 10 ቁጥር 35 ላይ ሰማይና ምድር ያልፋል ቃሌ አያልፍ። መሄዱበት ዳትቻጋና ሰማይና ምድር በለው እስኪ። አይዟችሁ ገብታችሁ እራት ትበላላችሁ፣ ማንም አይቀድማችሁም። ሰማይና ምድር ያልፋል ቃሌ ግን በለው እስኪ። ቃሌ ግን አያልፍ። ደችን ኩን ሰሚን ኩን ኒደርባ ጀችኮ ገሩ ሂንደርቡ ገለኔ ዋቀየ ፈታው። ሰማያት ያረጃሉ ያልፋሉ። ያ ንባበ መለኮት ቅዱስ ዮሐንስ እንደተናገረው እግዚአብሔር የመጀመሪያውን ስራውን ሰማያትን መዘርጋት ምድርን መፍጠር አይደለም። የእግዚአብሔር የመጀመሪያው ስራ ወደ ምድር ወደ ዓለም ቃል የሆነውን ልጁን መላክ ስለነበረ ዮሐንስ ይሄን አይተዋል። ስለዚህ የእግዚአብሔር ቃል አያልፍም ወገኖቼ። ያኔ የስምዖን ቃል አለፈ። ግን እግዚአብሔር ስለማይዋሽ አይዋሽም። እግዚአብሔር ይሄንን ሁሉ በዓይን እስክታይ ድረስ አትሞትም። ተስፋ የቆረጠ ወጣት አይዞ፣ የእግዚአብሔር ክብር በአንተ ላይ ሳይፈስ አትሞት። በትምህርት ቤት ደረጃ ዋኔት መጥቶ የሚያስቸግር አይዞ፣ ያልፋል። ግድ የለም ያልፋል ወገኖች። እንባቸውን ቀን በቀን እያወረዳቸው በእግዚአብሔር ዙፋን ፊት የምታለቅሱ እንደ ሐና አይዟችሁ ያልፋል። ሙለተ ዮሐንስ በቆና ድግደሚ ቶኮ ለኮብሳ ፍርጉባ ከስገዳ ወረቦ ወንራ ፉለይ ሳሪራ የሚማንሳኒ ናናጣዋ ከነቡ ደስዱቲን ተውጀደ ገለኒ ፈቁባን ማጋዛፊያተው የሚያለቅሱ ከዓይኖቻቸው እንባን አብሳለሁ። ከእንግዲህ ወዲህ ጭንገፋና ሞት አይሆንም። ጭንገፋም ያልፋል፣ ሞትም ያልፋል ይላል ራእይ 21 ቁጥር 4 ላይ ያልፋል። ጸልዩ በልባችሁ ተንበርክኩ፣ ግድ የለም። ከዚህ በኋላ ይገርማቸዋል። ገላትያ ምዕራፍ 4 ቁጥር 4 ላይ እንደተጻፈ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ከሴት የተወለደውን ከሕግ በታች የተወለደውን እርግማን ሊያጠፋ የተወለደውን አንድያ ልጁን መተኪያ የሌለውን አቻ የሌለውን ክርስቶስን ላከ ይላል። ክብር ለአምላካችን ይሁን። ወደ ምድር ላከ፣ ሕይወት የሆነው ላከ። ዘመኑ አለፈ። እንደ አይሁዳውያን ሥርዓት በ8ኛው ቀን ላይ ግርዛት ስለነበረ ድንግሊቱ ድንግል ማርያም ከነሰሎሜ ጋራ ከነዮሴፍ ጋራ ክርስቶስን እቅፍ አድርጋ ወደ ቤተ መቅደስ መጣች። ወዴት? እስኪ ማርያም የምትወዳት እጃችሁን አንሱ እስኪ። አንድ እጅ የፓርላማ ሁለቱ ናቸው። አንድ እጅ የምርጫ ቦርድ አይደል እንዴ? ከፍ አድርጓ። በእግዚአብሔር ዙፋን ፊት ሁለቱ ከፍ አድርጉ እስቲ። ማርያም ሆይ በሉ እስቲ። ኧረ በማርያም አይሰማ። ማርያም ሆይ ስለዚህ እንወድሻለን፣ ስለዚህ ከፍ ከፍ እናደርግሻለን።
እውነተኛ የሆነውን መጠጥ እውነተኛ የሆነውን መብል ስለሰጠሽልን እናመሰግንሻለን። አመስግኗት። ክብር ለድንግል ይሁን። ልጇን አቅፋ ወደ ቤተ መቅደስ ካቻለች ድንግል ማርያም ኢልመሼ ጎጋ አከሲረ ወራ አይሁድ ዮኪን ወራ ይሁዶታት ዳእምኑ ተኩ ለለቴ ጉያ ሰደት ተፋ ጉባት ገረመነ ቁልቁሉማ ዱፋ ከነቦዳ ማርያም ሰሎሜን ጀርኩኒ ጎፍታ ፋነ ዱፈን ይገርማችኋል ወገኖች። ወደዚህ ስፍራ በመጡ ጊዜ ስምዖን አረጋዊው ትላንትና የተጠራጠረው ዓለምን ያለው በልቡ ጽላት ላይ ትምክህት መጠራጠር ስለነበረበት ከ5500 ዘመን በኋላ በስጋ የተገለጠው የእግዚአብሔር ልጅ የማን ልጅ በስጋ የተገለጠው የማርያም ልጅ የማን ልጅ አራታው ቅርፉ የማን ልጅ የማርያም ልጅ ሁለት ልደት ያለው ዓለማት ከመፈጠራቸው በፊት ከአባቱ ያለ እናት ዓለማት ከተፈጠሩ በኋላ ከድንግል ማርያም ያለ አባት የተገኘ እሱ መድኃኔዓለም ነው። ክብር ለስሙ ይሁን። የአንበሶች አንበሳ የነገሥታት ንጉሥ የንጋት ኮከብ ሆነ መድኃኔዓለምን እቅፍ አድርጋ ወደ ኢየሩሳሌም መጣች። ማ ኧረ ይስሙ ከፍ አድርጉ ክብር ለስሙ ይሁን። ንጽሕት የሆነች ድንግል ማርያም ልጇን አቅፋ መጣች። ከዚህ ዘመን በኋላ ስምዖን ከአልጋው ብድግ አለ። ከምን ወገኖች የእግዚአብሔር መንፈስ ሲያገኛችሁ ችግራችሁን እርግፍ፣ እንቅልፋችሁን እርግፍ፣ አለማመናችሁን እርግፍ አድርጋችሁ ብድግ ትላላችሁ። ክብር ለአምላካችን ይሁን። እንደገና የመስራት ኃይል ያለው መንፈስ ስለሆነ ወጋኩ በሸንጉቱ ስሬ ጉባራት ይመጠና የከንቱር ነምጭቁን ጃርሲ ጃጃን እጅላለ ጋፈ ክርስቶስ ገረቤት ለሚ አኼ ሃደዋ ሳርካት ዳላቴ ጉያ ሰደት ተፋት ማነ ቁልቁሉማ ጋፈ ዶፉ ሀፉር ቁልቁሉን ጪስቸሳ ጉባራካሲ ከረቦዴ መጣ። ሉቃስ ወንጌል ምዕራፍ 2 ከቁጥር 22 ጀምረን ስናይ መጣ ይላል። ማን መጣ? ስምዖን መጣ። አረጋዊ እንዲህ አለ፣ ማዳንህ አለ። ምን ወገኖች? ማዳንህን ዓይኖች አይተዋል። የጾም ቃል ፈይሶ ከእጅኮ አርጌራ ድርቤን ድርቡማላኒስ ኡልፎፍቴ አቀደሱ እጅኮ አርጌራ። አቤት ምስክርነት! በእውነት ክዶ የወጡ ተመልሶ እንደገና ምስክር ይሰጣሉ። በየጸበሉ በየዋሻው በእንባ ሸለቆ ያሉ ሁሉ እንደገና ተመልሰው የእግዚአብሔርን ማዳን ይመሰክራሉ። ዓይኖቼ ማዳኔን አይተዋል። አሰናብተኝ ባሪያህን። ይሄው ድንግል በድንግልና ጸንሳ በድንግልና ወልዳ ዓይኖቼ አይተዋል አለ። ምኖቼ አይተዋል? ኦሮሞም ባልጀዳ ቀልቢ መሌ ማለት ነው። ቀልቢ መሌ አንዳንድ ሰው አያይም። በቃ እዚህ ያለውን ዕቃ እየሰባበረ ነው የሚሄደው አይደል? እዚህ ዝቅ አይልም። እዚህ ምክንያቱም ማስተዋል ማሰብ የሚችለው ዓይን ሳይሆን ውሳጣዊ ዓይናችን። ስምዖን ክርስቶስን ያየው በውስጡ ዓይን። ስምዖን ድንግል ማርያምን አሁን የተመለከታት በአዲስ ኪዳን መገለጥ እውነትና ሕይወት የሆነው መንገድ የሆነውን ፈውስ የሆነውን ወብጦ የመጡትን ቀና የሚያደርገውን በውስጣዊ በክርስትና መንፈሳዊ ዓይኑ ተመልክተዋል። ስምዖን ያየው እንድናይ መንፈስ ቅዱስ ይርዳል። ስምዖንን የነካ እኛን እንድነካን መንፈስ ቅዱስ ይርዳል። የእግዚአብሔርን ማዳን የተመለከተ ስምዖን ከዚህ በኋላ እንዲህ አለ፣ ዓይኖቼ ማዳንን አይተዋል፣ አሰናብተኝ አርጅቻለሁ አለ። ከዛም በኋላ ክርስቶስ የሆነው ጨቅላ ሕፃን ከድንግል ማርያም ተቀብሎ እቅፍ ሲያደርገው ወጣት ሆነ ይላል። ኧረ ክብር ለስሙ ይሁን። ታደሰ ይላል። አዲስ ፍጥረት ሆነ። ወገኔ ያ ዘመን አለፈ፣ የክደት ዘመን አለፈ። ከዛ ወደ ድንግል ማርያም ዞራልና እንዲህ አላት፣ አንቺ ሴት
በህይወትሽ ላይ ሰይፍ ያልፋል። ምን ያልፋል? መከራ ያልፋል። በህይወትሽ ሲል በክርስቶስ ላይ በወለድሽው ሕፃን ላይ መከራ ይበዛል። በቀራንዮ አደባባይ ይሰቅሉታል፣ ይገርፉታል። ኢሳይያስ እንደተናገረ ይህን ከትውልዱ ማን አስተዋለ አለ። ኢሳይያስ ምዕራፍ 53 ቁጥር 1 ላይ እንዲህ ነው የሚለው፣ አሎተ ኬሳ ከነኤኙት ውበቴ አይተን እንወደው ዘንድ እንኳን ደም ግባት የለውም አለ። እንድናየው ውብ አድርጎ እንዲፈጠረን ክርስቶስ ፊቱን ደም ሸፍኖታል። እንድናየው እንኳን ደም ግባት የለውም። ከመሬት እንደበቀለ ቡቃያ ሆነ። በሸላቶቹ ፊት እንደሚሸለት በግ ተጎተተ። ስለኛ ዝም አለ፣ ስለ በደላችን ደቀቀ፣ ስለኛ ኃጢአት ቆሰለ። ከሕያዋን መንደር እንደተመታ እንደተቀሰፈም እኛ ቆጠር ነው። ሁሉም በገዛ መንገዱ ወደ ፈለገው አዘነበለ። በእግዚአብሔር እንደተመታ እንደተቀሰፈም ቆጠር ነው አለ ኢሳይያስ። እኒውቱ በሊሳ ይንቀባቱ እኒውቱ ማይን በልሲን ሰበበ በዲኬኛ ሬፈሜ ዋይ ከኛፍ ጭንቁርፈሜ ፉለ ኢሳ በሬዳለ ከይላለፍ ኢጋነጉ ገሜ አከሆላ ቀለሙ ወረ ኢሳ ቀለም ዱረትስ ጨለሴ ዲሜ ከናፍ ንጎፍታዳ በሪ ጭንቁርሳሱን ደርቤ ልቡ ከኤረት ሞሴፊቱ ደርባ ሲወራራ ገሩ ሁንዱምቱ ደርቤ በርችሙ ፋን በርዱ ከና ደርቤ ኤሊሚከ ኤርገዱ ኤቦዳ ዱአሙ የስኒካ በርቺ እንደረበሽኝ ደገለን ወፍሳባቶ ያ ሁሉ ያልፋል፣ መከራው ያልፋል አላት። አይሁዳውያን በቅናት ተነስተው በሰቅለትም እንኳ ቢገርፉትም እንኳ እሱ ግን የይሁዳ አንበሳ የሆነ ክርስቶስ መግነዝ ፍቱልኝ መቃብር ፍቱልኝ ሳይል ይነሳል። ያ የመከራ ጊዜ ሁሉ ይረሳል፣ ያኔም ያልፋል የሚለው ዝማሬ ከልብሽ ይፈልቃል አላት። እግዚአብሔር ችግሩን ያሳልፍልን ወገኖች፣ ያሳልፍልን እግዚአብሔር። አንድ ነገር ብቻ ነግሬያችሁ ጨርሳለሁ። በሁለተኛ ነገሥት كتاب موت تاي سلمتا بكنا توربا لكوفسا تكو كاسنيكا فيدالو كسكن بزا زمن بسماريا كتما تلق رهاون بسماريا كتما رهاب بون بزمن ብዙ ችግር ተፈጠረ ወገኖቼ። ረሃብን የሚያውቁ ተራበ ሰው ነው ወዳጄ። ጥማትን የሚያውቅ የተጠማ ሰው ብቻ ነው። ችግርን የሚያውቅ የተቸገረ ብቻ ነው። ጥጋበኛ ሰው ስለ ችግር አያውቅም ወገኖች። ያልተራበ የለም ዛሬ አይታችኋል። ቦረና ያልተጠማ የለም። አፍሪካውያንን ተመልከቷቸው፣ ህንዶችን እያቸው። 4-5 ልጆችን አዝሎ በአዲስ አበባ እስፋልት ላይ ቁጭ ብሎ የሚለምኑ በብዙ ህብረ ቀለማት ቤት መሃል እንኳን እየኖሩ ቤታቸው በጎርፍ ተወርቆባቸው ዛሬ የሰው ልጅ የሚጠብቁ ግን ያልፋል የሚል የህይወት ቃል በልባቸው ላይ አኑረው እግዚአብሔር ያሳልፋል የጨለማ ያልፋል ብለው ህይወታቸው ለአስፋልት ሙቀት ሰጥተው የሰው ፊት እየገረፋቸው ዛሬ የሚለምኑ ትምህርታቸው፣ ስብከታቸው፣ ዝማሪያቸው ያልፋል የሚል ብቻ ነው። በዚህ ዘመን በሰማርያ ረሃብ በሆነበት ዘመን እንዲሆን የአህያ ጭንቅላት በ5 ብር ተሸጠ ይላል። የምን ጭንቅላት? መዳን ሀሬ ቀርሺ ቶርበት ጉርጉረም የእግዚአብሔር ልጆች ከምን የተነሳ መሰላችሁ? ከረሃብ የተነሳ። ረሃብ እግዚአብሔር ማር የለው። ህዝቡ ተራበ። ሲራቡ አህያን እየቆረጡ እየበሉ የአህያን ጭንቅላት በ5 ብር እየሸመቱ የአዕዋፍን ቆስ በ25 ሰቅል እየሸጡ አቤት ያስም። ግን እስራኤላውያን ይህ ብቻ አይደለም። እናት በገዛ ልጇን ቀቅላ በላች። ምኗን ወገኖቼ?
ምኗን ልጇን የወለደችው አሚጣ የወለደችው ልጇን ቀቅላ በላች እናት። ምን ስለሆነ? የምን ዘመን ስለነበረ? የረሃብ ዘመን። አይዟችሁ ያልፋል ይላል ኤልሳ በእግዚአብሔር መንፈስ እየተንበረከከ እግዚአብሔር ሆይ የሚል ቅዱስ ነቢይ ቴሴብ በምትባል በዮርዳኖስ ባህር ማዶ የተወለደ ኤልሳ ስለዚህ ሕዝብ ይጸልያል። ወገኖቼ ጌታ ሆይ ሕዝቤ ተርበዋል አለ፣ ተጠምቷል ሕዝቤ አለ። እናት ልጇን አርዳ በላች አለ። እንባዬን እየው አለ። ትላንት በለመለመ ስፍራ ያሰማራህ እግዚአብሔር ኧረ ይብቃ አሳልፍ ይለፍ በለን። እግዚአብሔር አዋቂ ነው። እዚያ በኋላ ሴቶቹ ይከራከራሉ። ትላንትና ያንዷን አርዶ በልተዋል፣ ሁለተኛውን ለመብላት ደግሞ ይጣላሉ። የሰው ደም መራራ ነው። የሰው ደም ከባድ ነው። ያኔ ንጉሱ የሶርያው ንጉስ በደጁ ላይ በነበረበት ጊዜ ንጉስ ሆይ ፍረድልኝ፣ ትላንትና ልጇን በላን፣ ዛሬ ደግሞ የእሷን ልንበላ ብለህ አይ አልበላም ብላ ሸሸገች። ከሌሰ ዳይመሽ ቀለኛን አረሙ ከንኬኛን ጅና እንድግደ ዶክሲቴ ያሞቴ ናሙርቴ ሲናን ንጉሱ ተቆጣ። የእግዚአብሔር ነብይ የተባለው ኤልሳዕ በዚች ከተማ ውስጥ በሶርያ ያለ እንዴት በሕዝቤ ላይ ረሃብ ይሆናል? ማቅ ለበሰ። ያኔ መልእክተኛ ላከና ነገ ጭንቅላትን ቆርጬ እንደ አህያዎቹ ካልጣልኩ እኔ ንጉሥ አይደለሁም አለ። ኤልሳዕ ጸለየ። ጸሎት ጉልበት አለው ወገኖቼ። በእግዚአብሔር ዙፋን ፊት መንበርከክ ጸሎት አለው። ትዳር የሌላችሁ ጸልዩ፣ ይሰጣል እግዚአብሔር ትዳርን። ትዳር ማለት ቁምጅና አይደለም፣ ውበት አይደለም፣ ቁመና አይደለም፣ የፀጉር ርዝመት አይደለም፣ የጥፍር ማማር አይደለም። ትዳር ማለት እግዚአብሔር ተቋም ነው ያለው። ምንድን ነው ያለው? ተቋም ነው ትዳር፣ ሰማያዊ ተቋም። ያልፋል ብሎ ያኔ ጸሎት ጸለየ። ጌታ ሆይ ያለ ይሄ ሕዝብ በረሃብ በሰይፍ ከሚሞት ከሰማይ መስገብ አጥፋኝ። እንዲህ አይነት ሰው እግዚአብሔር ያብዛልን። ከዛ በኋላ ላከበትና ስለዚች ከተማ ስለዚህ ሕዝብ ረሃብ ባትናገር ነገ ጭንቅላትህን ከአንገት ላይ ቆርጬ እጥላለሁ አለ። በሁለተኛ ነገሥት ምዕራፍ 7 ላይ እንዲህ ነው የሚለው። የሚገርም ቃል ነው። ነገ ይበሉ እስኪ ሁላችሁ በማርያም ጨርሻለሁ። ነገ ይበሉ እስኪ እግዚአብሔር በአራቱ በሰማርያ መንደሮች ጥጋብን ረሃብን አጥፍቶ ጥጋብን ያበዛል። ክብር ለአምላካችን ይሁን። ነገ ዛሬ የተራቡ ነገ አይራቡ፣ ዛሬ የተጠሙ ነገ አይጠሙ። ያኔ ኃጢአት የሰራ ሰው ከመንደሩ ወደ ታች በር ይዘጋበታል። የብሉይ ኪዳን ኃጢአት በእባጭ ጭንቅላት ላይ ይወጣ ስለነበረ አራቱ ሰዎች በእባጭ የተመቱ ከመንደሩ ውጪ ነበር። ለካ እግዚአብሔር በዚህ ሌሊት በዚህ ምሽት በሚገርም ድንቅ በሆነ እንደ ብዙ ሰራዊት እንደ ብዙ ሰረገላ እንደ ብዙ ፈረሶች ትልቅ ድምፅ ከሰማይ እያሰማ እነዚያ የለምጻሞቹን ኮቴ እንደ ፈረሶች እያማታ የእነዚያን የሶርያውያንን መንደር ድንኳናቸውን ጥሎ እንዲሸሹ አድርገዋል። እግዚአብሔር ክብር ለስሙ ይሁን። በቃል ብቻ የሚሰራ ጌታ፣ በረሃባችን ፈንታ ጥጋብን የሚያመጣ እግዚአብሔር እነዚያ ሰዎች ሸሹ ይላል። ያኔ እኒህ አራቱ ሄዶ ለምጻሞቹ ሲያዩ ጥጋብ በጥጋብ ነው። በሬው፣ አህያው፣ ላሞቹ ሞልተዋል። እህል ነው። የሚፈልጉትን ከበሉ በኋላ ከጠገቡ በኋላ ወርቅም ከወሰዱ በኋላ እንዲህ አሉ፣ አይ ብቻችንማ ከበላን ይሄ ኃጢአት ነው። በእስራኤል መንደርም ልክ ስላልሆነ ወደ እስራኤል ንጉሥ ሄደን እንንገረው አሉ። መጥቶ ሲናገሩ ንጉሡ ሰራዊቶቹን ሄዶ አየ። ከዛ ድንኳኑ ባዶ ነው። መቼስ ከዮርዳኖስ ሄዶ አዩ፣ የለም
የእግዚአብሔር ሰው እንደተናገረ ያ ረሃብ አልፎ በአራቱም በሰማርያ መንደሮች ከተማይቱ በጥጋብ ተሞላች ይላል። ክብር ለአምላካችን ይሁን። ጥጋብ በጥጋብ እርካታ በእርካታ ሰላም በሰላም ሆነ። ያኔ ትላንትና ይሄ ነገር ሲሆንማ ፍጹም እኔ ላይ ውሸት ነው ያለ ሰው እስራኤላውያን ጭነው ሲመጡ ታያለህ አትበላውም ተብሎ ስለነበረ አንዱ መሸከም አቅቶት ኩንታሉን ሲያደርግበት እያየ ሞተ ሳይበላ። ስለዚህ ወገኖቼ ትላንትና በ7 እና በ5 ብር የተሸጠ ያ ጭንቅላት ዘመን የረሃብ ዘመን አልፈው እናት ልጇን ቀቅላ የበላችበት ዘመን አልፈው ስምዖን አረጋዊው አላምንም አላየም ብሎ ይከራከር የነበረው ያ የክህደት የጸጸት ዘመን ሁሉ አልፈው አዲስ የሰላም ዘመን መጣ። ክብር ለስሙ ይሁን። በር ነጋ በር ጅሬኛ በር ሐራውፍ ይህንን የሰላምን ዘመን ያመጣልን እግዚአብሔር ስሙ ብሩክ ይሁን። ስለዚህ እግዚአብሔር ልጆች ያልፋል፣ ተስፋ አትቁረጡ። ክርስቲያን ከችግሩ ከኃጢአቱ ከበደሉ ማለፍ የሚችለው በሶስት ነገር ነው። እቺን ነገራችሁ እጨርሳለሁ። ክርስቲያን ወንተ ሰዲናን ጊዲራ ከሰዩ ጭቡ ከሰድሩ ከሳ ደርቡ ደንዳ ሰው እንዴት ነው ካለበት ችግርና ኃጢአት ማለፍ የሚችለው? አንደኛ የእግዚአብሔርን ቃል በመስማት ምንም በመስማት የእግዚአብሔርን ቃል በመስማት የችግርን ጊዜ እናልፋለን። የእግዚአብሔርን ቃል በመስማት በእርጋታ በመቀመጥ ክፉ ጊዜ እናልፋለን። መጽሐፈ ምሳሌ ምዕራፍ 1 ቁጥር 33 በእርጋታ የሚቀመጥ እሱ ያርፋል ይላል። ስለዚህ ማረፍ የምንችለውና ከኃጢአትና ከበደል ከክፉ ዘመን ማለፍ የምንችለው የእግዚአብሔርን ቃል ስንሰማ ነው። ሁለተኛው ሰው እንዴት ነው ማለፍ የሚችለው? ንስሐ በመግባት ምን በመግባት? እስቲ ንስሐ የገባችሁ እጃችሁን አንሱ። እስቲ ንስሐ የገባችሁ የለም አይደል? እስቲ ደግሞ እቁብ የገባችሁ ጎበዞች መድኃኔዓለም ይሁን። ሰው ንስሐ በመግባት ክፉ ዘመንን ያልፋል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 25 እስከ 31 አንድ ሰው ይላል ኃጢአትን ቢሰራ በደልንም ቢያደርግ ደግሞ ብጸጸት ወደ እኔ ወደ እግዚአብሔር ብመለስ እኔ ይቅር የማልለው አምላክ ነኝ። ነው እናንተ የእስራኤል ቤት ሆይ ስሙ ስለምን ትሞታላችሁ? እኔ የሟቹን ሞት አልፈቅድምና ተመልሳችሁ በሕይወት ኑሩ። ክብር ለአምላካችን ይሁን። ተመልሳችሁ በሕይወት ኑሩ ታልፋላችሁ፣ የሞት ጫንቃ ላይ ትረግጣላችሁ ይላል። ሶስተኛውና የመጨረሻው ስጋውና ደሙን በመቀበል namni dhiigaaf foon gooftaa fudhate du'a jalaas ni miliqa hunduma keessaa ni darba. Wangeela Yohaannis boqonnaa 6 lakkoofsa 52 hanga 54 ጌታና አባት እግዚአብሔር ሆይ እናመሰግናለን። ስላስተማርከን እናመሰግናለን። አሜን በሉ። ምን ነው ምግብ በልታችሁ አቆረፋችሁ? የሰላማችን ባንዲራ የሆነን እግዚአብሔር ሰላማችንን ያብዛል። አያልፍም ብለን አንሻገርም ብለን ተስፋ ከቆረጥንበት ስፍራ እግዚአብሔር እንዲያሻገርን በጎ ፍቃዱ ይሁንልን። ከዚህ ስትገቡ የጎደለ ሞልቶ ይጠብቃችሁ፣ የተጣላ ታርቆ ይጠብቃችሁ፣ የጨለመ በርቶ ይጠብቃችሁ። እንቆቅልሽ ሆኖባችሁ ለብዙ ዘመናት የነበራችሁ እግዚአብሔር ለአንዱ ጥያቄያችሁ መልስ ይስጣችሁ። ደግሞ በልጅ ናፍቆት ብዙ ዓመት የተንከራተታችሁ እግዚአብሔር መንታ ያደላችሁ። አሜን በሉ። አረ ትዳር አጣው ጨነቀኝ ቸገረኝ እያላችሁ ጸጉራችሁን እየፈረዛችሁ የምትሄዱ በሥራቱ ተክሊልና ቁርባን ተጋብታችሁ በእግዚአብሔር ዙፋን ፊት እንድትቆሙ መንፈስ ቅዱስ ይርዳችሁ። አሜን በሉ። ያስተማረን ማን ነው? የመከረን ማን ነው? የቀናውን ጎዳና ላይ ያሰማራን ማን ነው? እግዚአብሔር ስሙ የተመሰገነ ይሁን። የአብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የእናታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ጥበቃ አይለየን። ዋሎሜ እንጀራ ጎፍታን እኒኑ በርሲሰ መቃን ሳውልፋት ከኑ ገርጋሬ መቃን ሳውልፋት ከኑ ጀቤስ መቃን ሳውልፋት
ገለቴ ፈዳ ጎፍታ ከና በገለነቶ ኦቁባን ሰገርኔ ኡልፍኔ መጋይ ሳፊያተው አቤቱ አምላካችን እግዚአብሔር ሆይ እናመሰግናለን ስላስተማርከን ስለመከርከን ስለገሰስከን ደግሞ ይቅናውን ጎዳና ላይ ሄዶ የወንጌል ቃል ቅመሱ ያልከን ጌታ ሆይ በመንፈስ ቅዱስ ሙላትና ጸጋ ስላረጋጋኸን እናመሰግናለን አሜን በሉ የሰው ልጅ መጨረሻው ሲያምር ነውና መልካም እግዚአብሔር የሁላችን መጨረሻ ያሳምርልን አመስግኑ እግዚአብሔርን